ፕሮግራም ላይ በቃ በኋላ እናወራለን። እሺ እንኳን በኋላ ፕሮግራም ነው አበላሽሽ ምናምን እንዳትል። በቃ እንዳትል። እኔ በጣም ያስጠላኝ ነው፣ እየደበረኝ ነው። የምሬ ነው የምልህ። ደበረሽ? አዎ በጣም እየደበረኝ ነው። አንተ ቀጥል ደግሞ እኔ ከዚህ ጋር የመጣሁት ነግሬህ እወጣለሁ። አሁን ምንም እንድታወራ አልፈልግም ቶፊቅ። አክብሬ በጣም በስነ ስርዓት ታግሼ እያዳመጥኩ ነበር፣ ግን ሌላ ውስጥ እየገባ ነው። ስለዚህ በቤተሰቦቼ ባል ወይም እጮኛ ስለመጣልኝ ያን ነገር ልነግርህ ነው የመጣሁት እንጂ አንተ ፕሮግራም ላበላሽ አይደለም የመጣሁት። ማለት እና ልታገቢ ነው? አዎ ካሁን በኋላ ህይወቴ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለከደ ጅማ ቲዩብ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ትናንትና እንግዲህ ሮዚ ቶፊቅን ሰርፕራይዝ አድርጋው ነበረ። እሱንም ምንድነው የልጅ አባት ልትሆን ነው ብላ ሰርፕራይዝ አድርገዋለች። አላቅም ሰርፕራይዝ ያደረገችው ደግሞ ያው እንዴት ነው የትኛውም እምነት ከትዳር በፊት አልጋ መዳራትን አይፈቅድም። በእኛ በሙስሊሞች ደግሞ በጣም በጣም የተከለከለ ነውር። ልጁ ምናልባት እንኳን ያቺ ሴት አርግዛ ከሆነ ራሱ ማለት ነው ልጁ የአባቱ አይደለም በእናቱ ነው የሚሆነው ማለት ነው። ያለ ኒካ ወይ ደግሞ ያለ ሰማንያ የሚወለድ ልጅ የእናቱ ልጅ ነው የሚባለው። ገባችሁ? እንደውም በእኛ በእስላሞች ማለት ነው ያ ልጅ እንኳን ነገ ራሱ ከዛ ነገር ተውበት ብሎ ማለት ፈጣሪያቸውን ማርታ ጠይቆ ማረን ብሎ ቢጋቡ ከዛ ስተታቸው ቢጋቡ ራሱ ያ ልጅ ነገ አባቱ ሀብት አፍርቶ ምናምን ቢሞት የአባቱን እንትን ምንድነው የአባቱን ንብረት መውረስ አይችልም። በእኛ በጣም ከባድ ነው። ገባችሁ? እነሱ ግን ሙስሊም ሆኖ ይሄ ነገር ክብደቱን እያወቁ በሚዲያ ምንም ሳይመስላቸው ትላንትና ያለ ኒካ አረገዝኩኝ ብላ ነበር ሰርፕራይዝ ያደረገችው። ቆይን የምትሰሩትን ነገር አጣችሁ። ይቅርሽ፣ እሱ ይቅር አላቅም። በጣም ነው የሚያስጠላው። ወላሂ ሁላችሁም ይሄን ነገር ገብታችሁ ላይክ የምታረጉ ትጠየቃላችሁ። እነሱ ወደ ጥመት እየሄዱ እያወቃችሁ ላይክ የምታረጉ የምታበረታቱ በጣም ነው። እኔም በእናንተ ነው ማዝ ነው በእነሱ ሳይሆን ማለት ነው። እና ሲቀጥል ዛሬ ደግሞ ሶፊያ ያው እንግዲህ ሶፊያ እና ቶፊቅ ባልና ሚስቶች ነበሩ። የሆነ ሰዓት ተጣሉ። ከዛን ደግሞ ተመልሶ ታረቁ። በመሃል ደግሞ እሷ ከኢሳቅ ጋር መጣች። ኢሳቅ ጋር አቶኝ ምናምን ብሎ ቡራ ከይራዩ ሲል ነበረ። ከዛ ወደ እሱ ተመለሰች። ፈጃአ ተነስቶ ደግሞ ከሮዚ ጋር መጣ። አሁን ሶፊያ ዛሬ እንግዲህ እኔ ያንተን መጨረሻ ላይ ነበር እስካሁን ድረስ እስከ ደሴ ድረስ የመጣሁት መጨረሻ ላይ ነበረ እና አሁን ደግሞ በቂ ማስረጃ ስላገኘውኝ ከዚህም በፊት እጮኛ ወይ ደግሞ ባል በቤተሰቦቼ ስለመጣ ቤተሰቦቼ ሊድሩኝ ነው ያለችው ማለት ነው። እና እውነት ከሆነ ያድርግልሽ፣ ግን እውነት አይደለም እናውቃለን። እኔ ባልና ሚስት ሆናችሁ ለምን ጥሩ ህይወት እየኖራችሁ እንደማታሳዩን እኔ አላቅም። እንደዚህ አይነት ህይወት እንዲለመድ ማድረግ የከበዳችሁ የኢትዮጵያ ዩቲዩበሮች እኔ አላቅም። እና በጣም አለ ኮሜንታተሮች እኔ ወላሂ እንደው ከዚህ ልጅ ራቂ፣ ይሄ ልጅ ለትዳር አይሆንሽም፣ ምንም ነገር አይሆንሽም ምናምን የምትሉ እነሱ ድራማ እየሰሩ ነው ያኺ በነፍሰ ስጋችሁ። ወላሂ በጣም እኔ ዩቲዩበር ያልሆኑ ሰዎች በጣም ነው የሚያሳዝኑኝ። እውነት መስሏቸው እንትን በዛ ሰው በቃ እንዴ ሰው ስንት ጭንቅ አለበት። ምን አለ የሆነ ፈታ የሚያደርግ የሚያስቅ ነገር ዘና የሚያደርግ ሰው መደም ኩሽና እንትን ብሎ ምንድነው በቃ በስራ ደክሞ ጉልበቱ ዝሎ ምናምን መጥቶ ሚዲያ ላይ ምን አለ እንደው እንትን በቃ ጥሩ ነገር ቢያይ እዛም እንትን ነው ስለ ትዳር የሆነ ነገር በቃ ትዳርን ሰው ልጅ እንዲሸሽ ነው ብታስተምሩ። እዚህም ብትመጡ እንደዛ ምናምን ግዴታ በቃ በመጥፎ መንገድ ካልመጣችሁ ዩቲዩብ አይንቀሳቀስም አይታይም እስከሚባል ድረስ እኔ ጥያቄ ነው የሆነብኝ።
ወላሂ በጣም ነው ጥያቄ ሆነብኝ ይሄን ነገር። እንደው እስቲ ለምንድን ነው የምታውቁ ሰዎች መልሱ። ለምንድን ነው አሁን ለምሳሌ ባለትዳር ሆኑ ጥሩ ህይወታቸውን ልክ አሁን ድሮ እንደ ሳምሪ ፋኒ፣ እንደ ኪድ ማሂ፣ እንደ ሊያና አሁንም ሳሚ በጣም ብዙ መጥቀስ ያኔ ምሳሌ መሆኑ በጣም ብዙ ልጆች አሉ። ምን አለ እንደነሱ የትዳር ህይወታችሁን ጥሩ ነገራችሁን ስትዝናኑ ስትበሉ በቃ ብዙ ነገር መስራት ትችላላችሁ። ለምንድን ነው አይምሯችሁ መጥፎ ነገር የምታስተምሩት? ለመጥፎ ነገር የምትጋብዙት ለምንድን ነው? ምን አመጣው ይሄ ሁሉ? በቃ በነገራችሁ ላይ ሐራም እኮ መስራት ብቻ አይደለም በምትናገሩት። ይሄ አሁን ዋሽታችሁ በምታመጡት ገንዘብ ራሱ ይሄ ራሱ ሐራም ነው አይደለም እንዴ? ደግሞ የሐራም ገንዘብ ለእናንተ ምን ይጠቅማችኋል? ምንም የሚጠቅማችሁ ነገር የለም። ምን አለ በሐላል ሰርታችሁ ብታገኙ። ጅላጅሎች ማለት ነው። በጣም ነው የምታስጠሉት። ትውልድን እያጠፋችሁ እየመጣችሁ ያላችሁት በተለይ የኢትዮጵያ ዩቲዩበሮች በሙሉማ በቃ አብይ ትዳርን ምንድን ነው ትዳርን እያጠፋችሁ ዝምትን እያስፋፋችሁ ነው ብሎ እንደው ማዕቀብ መጣል አለበት እንዴ! በቃ እንዴ ሰው እንዳለ እኮ ጭንቅ እየመጣ እንዴ! እኛ እኮ ሚዲያ ላይ የምንመጣው ፈታ ዘና ልንል ነው እንጂ የባልና ሚስት ጭቅጭቅ እዛች ጋር ሄደ እዚህ ጋር ሄደ ከዛች ጋር ሄደ ምናምን እያለን የሚለውን ለመስማት እኮ አይደለም የምንመጣው። ቶፊቅ ተብዬው ደግሞ ማለት ነው አንተ አሽቃባጭ ሶፊያ ባጣ ቆይናት እንዴ አንተ እዛም እዚህም እየዘለልክ ትመጣና ሲፈልግ ከሶፊ ጋር ሳይፈልግ ከሌላ ጋር ምናምን የምትሆነው አንተ እንትን ነገር ማለት ነው። ወይኔ እኔ ኮመንታተሮች ናቸው በጣም የምታሳዝኑኝ እኮ ሪሊ። ሶፊዬ ተው፣ እነሱ እኮ እንደው መች ነው የምትነቁ? ተው ንቁ ተው። ወላሂ ኔት ኮመንታተሮች ዩቲዩበር ያልሆኑት በጣም ነው የሚያሳዝኑኝ። እነሱ ድራማ እየሰሩ ነው ያለው፣ ሪል ህይወት አይደለም። ሪል እነሱ ባልና ሚስት ናቸው። ሮዚ ደግሞ እህቱ ነት። ስሙ ማለት ነው። እነሱ እየሸቃቀሉ ነው። ገባችሁ? ግን በቃ ባልና ሚስት ሆኖ እንደ መሸቃቀል ግዴታ የዝሙት ገንዘብ ይጣፍጥ የለ። በቃ የሆነ ነገር ፈሳድ እየሰሩ ለመፈመስ ፈልጎ ነው። እሺ በተረፈው ማለት ነው በጣም ነው የሚያስጠላው። እየሄዳችሁ እንደዚህ እነሱ እንደዚህ የተላላጡ ላይክ የምታረጉ ነገ ትጠይቁበታላችሁ። ለማንኛውም ማለት ነው አታስቡ። ወላይ ኮመንታተሮች ዩቲዩበር ያለው ናችሁ። እኔ በጣም ነው የምታሳዝኑኝ። ኮመንት ላይ ሶፊዬ አይዞሽ ምን አለ እውነት በሆነና ሌላ ግብተሽ በተገላገልሽ ቶፊቅ አይሆንሽ ምናምን። እነሱ ተመካክሮ ነው ድራማ የሚሰሩ ሴቶች ናቸው። ራሳቸውን እያስደፈሩ ራሳቸውን ክብራቸውን ዝቅ እያስደረጉ ያሉት ሻባይቢ። ለማንኛውም ማለት ነው እነሱ ድራማ እየሰሩ ነው። እናንተ አትጨናነቁ፣ ምን አትበሉ። እንደዚህ አይነት ነገር እንደውም ይቅርባችሁ። በቃ የምትጨነቁበት ቦታ የመዳም ስራ የመዳም ጮት ይበቃችኋል። የምትጨነቁበት የምትበሳጩትበት ቤት ቦታ ሄዳችሁ አትቆሙ ነው ምላችሁ። በተረፈው ኢንሻአላህ ነገ በሌላ ቪዲዮ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ነገ ሰው ይበለን ባይ